Oh, congratulations. Oh my God. Congratulations, Byron. Thank you so much. You are welcome. You're welcome. Is it a yes? Yes. It's a yes. Thank you. Look. So much. ከዕለት ወደ ዕለት የሚሰማው ጆሮ ዳባ ልበስ ያስብላል። እግዚአብሔር ያላላቸውን በስሙ ይናገራሉ። ልቦለድ ትንቢቶችን ለሕዝቡ ያመጣሉ። ሰላም ሳይሆን ሰላም የሚላሉ። በዚህም የሕዝቡ ስብራት ፌክም ይፈውሳሉ። ስብራቱ አለ ግን ፈውስ የተገኘለት ያስመስላሉ። ሁለተኛ እርኩስን ነገር ይሰራሉ። ስለሰሩት እርኩሰትም ፈጽሞ አያፍሩም። ይህ የሚሰሩት እርኩሰት ፍርድን ሊያስከትል ያለ መሆኑን ነው እግዚአብሔር የሚነግራቸው። ይወድቃሉ፣ ይዋረዳሉ ይላቸዋል። በአዲስ ኪዳንም የሐሰት ትምህርትን ልምምድ ይዘው የሚነሱ ሳይላኩ የሚሄዱ መልእክተኞችም አጥፍቶ ጠፊዎች ናቸው። ሐዋርያው ጳውሎስ ስለዚህ ነገር ሲናገር እንዲያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸው ሰዎች ልብን ያታላሉ። ሮሜ ምዕራፍ 16 ቁጥር 18 ላይ ይላል። ታዲያ ባለንበት ዘመን ከተነሱት በርካታ ተመሳሳይ ሰዎች አንዷ ራሷን በነብይነት የሾመችው መድኃኒት የተባለች እንስትም ናት። ለሁለተኛ ዙር ከሁለተኛ ባሏ ጋርም ማህበራዊ ድረገጽ ላይ ራሷን አስተታለች። ጉዳዩን በተመለከተ እኛም መረጃ ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። በሌላኛው መረጃችን ህልፈቷ ከተሰማ አንስቶ ከማዘን ባሻገር እንዴት ሞተች የሚለው ዛሬም በብዙዎች የሚጠየቅና መልስ የሚፈልግ ጥያቄ ነው። ከሞቷ አሟሟቷ እጅግ ልብ የሚሰብረው ሞዴል ቀነኒ አዱኛ ለቤተሰቧ ብቻ ሳይሆን ለመላው ህዝብም የእግር እሳት ሆናለች። ዕለት ዕለት የሚወጡ መረጃዎች ምነው ችግሯን በተጋራ ነው የሚል ቁጭትን እየፈጠሩ ሲሆን ሞቷን ግብዓተ መሬቷ ቢያረጋግጥላቸውም አሟሟቷን ግን ሚስጥር የሆነባቸው ቤተሰቦቿን ጨምሮ ብዙዎችም እውነቱ እንዲወጣና ፍትህ እንድታገኝ እየተማጸኑ ይገኛሉ። ይህ እየሆነ ባለበት የቀነኒ አዱኛ ባለቤት ድምፃዊ አንዱዓለም ጎሳም የኔን እውነት ስሙ፣ እኔ ጉማ ልክፈል አላልኩም፣ ህይወቷ ሲያልፍም አብሬያት ነበርኩ፣ ድንገት አምልጣይ ነው በማለትም ከወትሮ የተለየ መግለጫን ሰጥቷል። ከድምፃዊ አንዱዓለም ጎሳ አንደበት የተሰማው ምን ይሆን? ጉዳዩን በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻም ጌታ እግዚአብሔር መልእክቱን በባሪያዎቹ አንደበት መናገሩን አላቆመም። ለበርካታ ዓመታት ህዝበ ክርስቲያኑን በጽኑ ቃል ሲያገለግሉ የምናውቃቸው መጋቢ ታሪኩ ቴዎድሮስም በጌታ ያለንን እምነት አስመልክቶ ለህዝበ ክርስቲያኑ ጥብቅና አስቸኳይ መልእክትን አጋርተዋል። ሙሉ መልእክቱ ምን ይላል የሚለውንም በቆይታችሁ ከአንደበታቸው ታደምጣላችሁ። እስከ መረጃ ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝርላችሁ መረጃችን ስናልፍ የሞዴል ቀነኒ አዱኛ ባለቤት የሆነው ድምፃዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘሩበትን ውንጀላዎችን ማስተባብሏል። ድምፃዊ አንዱዓለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖችም በባለቤቱ ቀነኒ አዱኛ ህልፈት ዙሪያ እየተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይም ምላሽን ሰጥቷል። ድምፃዊው በትናንትናው ዕለት በአፋን ኦሮሞ ባወጣው የቪዲዮ መግለጫም ክስተቱ የተፈጸመበት ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። አንዱዓለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበርም ገልጿል። ይህንን አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያውቁም ተናግሯል። ባለቤቱ ህይወቷ ባለፈበት ዕለትም ስለነበረው ሁኔታ ድምፃዊው የሚከተሉት ነጥቦችንም አቅርበዋል። በዕለቱ አብረው እንደነበሩ በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሻ ስጨርሺ ደውይልኝ ብያት ሄድኩት። ማታም አብረው ተኝተው እንደነበርም ገልጿል። ማታ አብረው ተኝተው ሳለም ሁሉን ሲጠይቃት ከጎኑ ተነስታ መሄዷንና ስትቆይበት ተነስቶም ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘውም ተናግሯል። በሩም በላይ በኩል ክፍት ስለነበር ዘሎ ሲገባ ላርጎ ወይንም የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋት ሊያውራት መሞከሩን ገልጿል። ድምፃዊው እንዲህ ያለውን ድርጊትም የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋል በማለት በድንገት ሮጣ መዝለሏንም አስረድቷል። ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋንም ገልጿል።
ድምፃዊ አንዱዓለም ጎሳ በማጠቃለያው ላይም በምንም ተአምር እሷን አልገደልኳትም በማለትም የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎች የላኩትም ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባል ነገር አላውቅም በማለትም ከሰሞኑ በድምፃዊ አንዱዓለም ጎሳና በቀነኒ አዱኛ ቤተሰብ መካከል የተጀመረው ሽምግልና ሂደት እንዲሁም የጉማን ክፍያ ተከትሎም እንዲህ ባለ መልኩም ድምፃዊ አንዱዓለም ጎሳ የራሱን እውነታ በማህበራዊ ትስስር ገጽ ላይ አጋርቶ ተመልክተን እኛም አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከጥቂት ጊዜያት ወዲህ በኢትዮጵያ ብሎም በአፍሪካ በክርስትና ስም እየተደረጉ ያሉ መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። በተለይ ለምዕመናን ፈውስን፣ ባጋንንት ለታሰሩ መፈታትን እናጎናጽፋለን የሚሉ መንፈሳዊ አገልጋዮች ሁሉም ባይባሉም አንዳንዶች በመንፈሳዊ ሚዛን ይቅርና ከሞራል አንጻር እንኳን ተመዝነው ውድቅ ሊሆኑ የሚገባቸው አስነዋሪ ተግባርን ሲፈጽሙ እየታዩ ነው። የሐሰት ትንቢት ተናግረው ቤተሰብ የበተኑ ባልና ሚስትን ያፋቱ ብሎም በአገር ደረጃ ሳይቀር ሰላምን የሚነሳ ተግባር የሚፈጽሙም አሉ። ቀንና ሰዓት ቆርጠው በዚህ ቀን ታይቶ የማይታወቅ ነገር በአገር ላይ ሊወርድ ነው ብለው አንዱም ጠብ ሳይል ቢቀርም ዛሬም አይናቸውን በጨው አጥበው የሐሰት ትንቢታቸውን የቀጠሉ ነቢያትም ቁጥራቸው ቀላል አይደለም። በስራ የሚገኝን በረከት በመለኮታዊ ጣልቃ ገብነት ይሆንልሃል፣ ይሳካልሃል በማለትም ምእመኑን የህልም እንጀራ ናፋቂ አድርገው በስንፍና የሰማይ መና ጠባቂ አድርገው ያሳሰብ ስንኩል አድርገው ያስቀሩ አገልጋዮች መኖራቸውም ነው። የሆነው ሆኖ ግን ከሀገር ውጭ የሚገኙ ነቢያት የፈጸሙት ተግባርን አንድ ወድም እንዲህ አጋልጦታል። ሐሰተኛ ነቢያት በእግዚአብሔር ሕዝብ መካከል ተነስተው ሕዝቡን ያስቱ በነበሩበት ወቅትም እግዚአብሔር የልቡን ሐዘን ለነቢዩ ኤርሚያስ ተናገረ። እንዲህም አለ፣ የሕዝቤ ስብራት በጥቂቱ ይፈውሳሉ፣ ሰላም ሳይሆን ሰላም ሰላም ይላሉ። እርኩሱን ነገር ስለሰሩ አፍረዋልን? በእርግጥም ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁት ጋርም ይወድቃሉ፣ በጎበኘኋቸው ጊዜም ይዋረዳሉ ይላል እግዚአብሔር። ኤርሚያስ ምዕራፍ 6 ከቁጥር 14 እስከ 15። አንደኛ መልእክታቸው እውነትነት የሌለው ነበር። እግዚአብሔር ያላላቸውን በስሙ ይናገራሉ። ልቦለድ ትንቢቶችን ለህዝቡ ያመጣሉ። ሰላም ሳይሆን ሰላም ሰላም ይላሉ። በዚህም የህዝቡ ስብራት ፌክም ይፈውሳሉ። ስብራቱ አለ ግን ፈውስ የተገኘለት ያስመስላሉ። ሁለተኛ እርኩስን ነገር ይሰራሉ። ስለሰሩት እርኩሰትም ፈጽሞ አያፍሩም። ይህ የሚሰሩት እርኩሰት ፍርድን ሊያስከትል ያለ መሆኑን ነው እግዚአብሔር የሚነግራቸው። ይወድቃሉ፣ ይዋረዳሉ ይላቸዋል። በአዲስ ኪዳንም የሐሰት ትምህርትን ልምምድ ይዘው የሚነሱ ሳይላኩ የሚሄዱ መልእክተኞችም አጥፍቶ ጠፊዎች ናቸው። ሐዋርያው ጳውሎስ ስለዚህ ነገር ሲናገር እንዲያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸው ሰዎች ልብን ያታላሉ። ሮሜ ምዕራፍ 16 ቁጥር 18 ላይ ይላል። ታዲያ ባለንበት ዘመን ከተነሱት በርካታ ተመሳሳይ ሰዎች አንዷ ራሷን በነቢይነት የሾመችው መድኃኒት የተባለች እንስትም ናት። በአንድ ወቅት ነቢይ ሄኖክ የሚሉት ሰው ጌታ ቦዔዝን ይሰጥሻል ብሎ በተነበየላት መሰረት አንድ ለግላጋ አፍሮ ወጣት በህጋዊ ጋብቻ ማግባቷ ይታወሳል። አሁን ደግሞ ሌላ አባወራ ደቡብ አፍሪካ ውስጥ አግብታ ራሷን ለሁለተኛ ዙር ከሁለተኛ ባሏ ጋርም ማህበራዊ ድረገጽ ላይ ራሷን አስታለች። ይህ ህዝብም እነዚህ የቅዱስ እግዚአብሔር መልእክተኞች አይደሉምን ስንለው የዝሆን ጆሮ ይስጤን ብሎም አይሰማም። እርኩስ ነገር ስለሰሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁት ጋርም ይወድቃሉ፣ በጎበኟቸው ጊዜም ይዋረዳሉ ይላል እግዚአብሔር በማለትም ከሰሞኑ አንዲት ራሷን ነቢ በማለት የምትጠራ ግለሰብም ሁለተኛ ጋብቻ መመስረቷን በይፋ ሚዲያ ላይ መግለጿን ተከትሎ ይህችን ነቢ ደግሞ ያስነሳትም ነቢይ ሄኖክ እንደሆነ በመግለጽ በነቢይ ሄኖክ ላይና በዚች ነብይ ላይም በርካታ ትችትና ነቀፌታዎችም እየተሰነዘሩ ተመልክተን እኛም ወደ እናንተ አደረስን። Oh, why are you crying, baby? በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር መልእክቱን ዛሬም በባሪያዎቹ አንደበት መናገሩን አላቆመም። ለበርካታ ዓመታት ህዝበ ክርስቲያኑ በጽኑ ቃል ሲያገለግሉ የምናውቃቸው መጋቢ ታሪኩ ቴዎድሮስም ዛሬም እምነትን አስመልክቶ ለህዝበ ክርስቲያኑ ጥብቅና አስቸኳይ መልእክትን አጋርተዋል። ሙሉ መልእክቱ ምን ይሆን የሚለውንም ከአንደበታቸው እንድታደምጡት ጋበዝን። እንኳን አሸጋገራችሁ። ክብር ለጌታ ኢየሱስ ይሁን። እግዚአብሔርን እጅግ በጣም አመሰግናለሁ። እንግዲህ እንደገና ደግሞ በእግዚአብሔር ቸርነት ውስጥ ሆነን ተገናኝተናል። አምና ነበር ተገናኘ ነው፣ ዘንድሮ ሆኖልናል ማለት ነው። በአዲሱ ዓመትም እንድንገናኝ የረዳን እግዚአብሔር የተመሰገነውን። እኔና ቤተሰቦቼ በጣም ደህና ነን።
እናንተም ደህና እንደሆናችሁ አምናለሁ። ለረዳን ለዚህ ቀን ደግሞ ላደረሰን ለሱ ክብር ብናመጣ ጌታ ይባረክ። ክብር ለጌታ ኢየሱስ ነው። ሁሉ በእርሱና ከእርሱ ነው። እግዚአብሔር አምላካችን የተመሰገነ ይሁን። መጽሐፍ ቅዱሳችሁን ያዛችሁ ከእግዚአብሔር ቃል እናነባለን። ስለ አዲሱ ዓመት ሳስብ ብዙ ጊዜ እግዚአብሔር ባለፈው ዓመትስ ምንድነው አደረገ? ምንድነው በኔ ህይወት የሆነው? በቤቴ የሆነው፣ በቤተ ክርስቲያኒቷ፣ በቤተሰቦቼ፣ በኔም እግዚአብሔር ያደረገው ነገር ምንድነው ብዬ ስለሆነው ነገር ሁሉ የሚጀምረው በምስጋና ነው። እግዚአብሔርን በማመስገን ነው የሚጀምረው። እግዚአብሔር ሆይ ተመስገን፣ ባለፍኩበት ጎዳና ሁሉ ተመስገን፣ ከድካሜ በስተቀር ብርታት በታየበት ሁሉ ክብሩ ያንተ ነው፣ ተመስገን አምላኬ ይላል። አዲሱን ዓመት በምስጋና መጀመር በጣም መልካም ነገር ነው። እግዚአብሔርን ማመስገን ከቻል የሚቀጥለውንም ደግሞ በምስጋና ውስጥ ሆነ ስለምናልፍ ማለት ነው። ሌላው ሁሌ መታሰብ አለበት ብዬ የምለው ነገር አዲሱ ዓመት ስንቀበል አሮጌውን ስንሸኝ በይቅርታ መሸኘት ያስፈልጋል ብዬ አስባለሁ። በአመቱ ውስጥ የተደረጉ ነገሮች የሆኑ ነገሮች እኛም የጎዳናቸው እኛንም የጎዱን ካሉ ይቅር ማለት ትልቅ ነገር ነው። በይቅርታ አመቱን መዝጋት፣ ይቅር ማለት በአዲስ አስተሳሰብ፣ በአዲስ አእምሮ፣ በአዲስ ልብ ከአዲሱ ዓመት ጋራ እግዚአብሔር በሕይወታችን የሚያደርገውን ነገር እያገለገል እንድናልፍ ነገሮችን በምህረትና በይቅርታ መዝጋትን የመሰለ ነገር የለም። አብሮን የሚሻገር እግዚአብሔር ብቻ ይሁን። አሜን። እስኪ አሜን በሉ አንዴ። ማን ብቻ ይሁን? እግዚአብሔር ብቻ ይሁን። እግዚአብሔር ብቻ። ቂም፣ የተለያየ ነገሮች መቼ ሰዎች ነን፣ እኛም ሰውን እንነካለን። ያው መናገራችን አይቀርም እቺ ምላስ እስካለች ድረስ እና በጎ ነገር እንደምናወራ ሁሉ ያመልጠናል መቼስ። እና ሰው በምላሳችን እንደሚፈወስ ሁሉ በምላሳችን ይጎዳል። ይሄ እውነት ነው፣ አንክድምና ስለዛም ምሕረትን መጠየቅ፣ እግዚአብሔርን ይቅርታ መጠየቅ፣ ሰውን ይቅርታ መጠየቅን የመሰለ ነገር የለም። የሚገባን ነገር ካለ የገባን ነገር ካለ ከሰዎች ጋር መነጋገር፣ በይቅርታ መዝጋት፣ እሱ በጣም ደስ የሚል ነገር ነው። ሌላው አዲሱ ዓመት ሁሌ ሳስብ ምንድነው በእምነት መቀበል ነው፣ ወይም ደግሞ በተስፋ መቀበል ነው። አምናን የረዳኝ እግዚአብሔር ዘንድሮም ምን አድርገኛል? ይረዳኛል ብዬ በእምነት፣ ይሄ ሁሌም አብሮን ሊኖር የሚገባን ነገር ነው ብዬ ነው ማስበው። በእምነት መቀበል ነው። ሌላው በራእይ ነው። በራእይ ምንድነው የምሰራው በአመት ውስጥ? በአዲሱ ዓመት ውስጥ ምንድነው ማድረገው? ባለፈው ዓመትስ ምንድነው ያደረኩት? እንዲሁ ነው ያለፈው ወይ ምን የሰራውበት ነገር አለ? በአመቴ ውስጥ ምን የተከናወነ ነገር አለ? እግዚአብሔርስ የከበረበት፣ እንደ ቤተሰብም የታነጽንበት፣ ቤተክርስቲያናችንስ ወይም ደግሞ ቤተክርስቲያኔ ውስጥስ ያደረኩት ነገር አስታውጾ ምን አለ? ምንድነው ለእግዚአብሔር ሕዝብ በረከት ሆኜ ነው ወይ ያለፍኩት የሚለው ነገር ማሰብና ለሚቀጥለውም በራእይ መጀመር ጥሩ ነው። በእቅድ መጀመር፣ ከዚህ ጀምራለሁ፣ በዚህ ጨርሳለሁ፣ ካለፈው ድካሜ በዚህ ዓመት ደግሞ እታረማለሁ ተብሎ በዛ መሄድ ጥሩ ነው። ይሄንን እንዲሁ ለግሌ የማስበው ነገር ነው ይጠቅማችሁ እንደውም ብዬ ያነሳሁት። ዛሬ ከእናንተ ጋር የምካፈለው ቅድም ባነሳሁት ሐሳብ ዙሪያ ስለ እምነት ትንሽ ማውራት ፈልጋለሁ። ስለ እምነት እናወራለን። ከእግዚአብሔር ቃል አብረን እንድነጋገር ፈልጋለሁ። ሌላው እንዳልኳችሁ ኑሯችን ሁሉ ጊዜ የሚሆነው በእምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንደምል እግዚአብሔርን ለማስደሰት እንደምኖር ሰው ከኖርኩኝ በእምነት ደግሞ መኖር ያስፈልጋል። የእምነትን ጉዞ መጓዝ በጣም አስፈላጊ ነገር ነው። መጽሐፍ ቅዱሳችሁን ያዛችሁ ዕብራውያን ምዕራፍ 10 ላይ የተለመደው ክፍል ሊሆን ይችላል። እሱን አነብላችኋለሁ። ቁጥር 10 ላይ ምን ይላል?
ይቅርታ ቁጥር 35 እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ የእግዚአብሔር ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው ሊመጣ ያለውም ይመጣል አይዘገይም ጻድቅ ግን በእምነት ይኖራል ወደ ኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ቁጥር 30 ጻድቅ ግን በእምነት ይኖራል እንግዲህ እዚህ ቦታ ላይ የዕብራውያን ጻፊ እንደሚለው ስለ መጽናትና ስለ እምነት የምናገራቸው ነገሮች አሉ ከላይ ያለውን ነገሮች እናንተ በግላችሁ ልታነቡ ትችላላችሁ እና እዚህ ውስጥ የምናገረው ነገር ስለ መጽናትና ስለ እምነት እናገራል ሁለት አይነት እምነት እንዳለ እንዲሁ እገነዘባለሁኝ አንደኛው እምነት እግዚአብሔርን በሁለንተናው በማንነቱ ማመን ነው በማንነቱ እግዚአብሔርን በማንነቱ ማመን እግዚአብሔር በታላቅነቱ ማመን እግዚአብሔር በሁሉን ቻይነቱ ማመን እሱ አንዱ ነገር ነው እግዚአብሔር አለ ብሎ ማመን እግዚአብሔር በዚህ ምድር ላይ በዓለም ላይ እግዚአብሔር ንጉስ ነው ብሎ ማመን ያ አንዱ እምነት ነው እግዚአብሔር የለም በሚል ትውልድ መካከልም ስለምንኖር እግዚአብሔር አለ ብለን እናምን ሰዎች ነን እግዚአብሔር በሁለንተና ማንነቱ እሱን ማመን አንዱ ነገር ነው ሌላኛው እምነት ይሄ ሁሉን የሚችል እግዚአብሔር ነፍሴንም ያድን ዘንድ ልጁን ልኮልኛል ብሎ ማመን የዘላለም ሕይወት የሚሰጠው ልጁን ላከልኝ ብሎ በልጁ ማመን በልጁ በኢየሱስ ክርስቶስ የሚያምኑ እንድናምን እግዚአብሔር አንድ ያ ልጁ ሰጥቶናልና በልጁ በኢየሱስ ክርስቶስ አምኖ የዘላለም ሕይወት ማግኘት ነው ስለ ዘላለም ሕይወት በርሱ ማመን ከድቅድቅ ጨለማ ወደ መደነቅ ብርሃን ስለመፍለስ በርሱ ማመን እና ከሞት ወደ ሕይወት መሻገር በክርስቶስ ኢየሱስ ነው ብሎ በኢየሱስ ክርስቶስ ማመን የኃጢአቴን ቤዛ ኢየሱስ ክርስቶስ ወሰደልኝ ዕዳዬን ሁሉ ሻረልኝ ደሙ ሲያፈሰው በመስቀል ላይ በመስማር ሲወጋ በጦር ሲወጋ ስለ እኔ ነው ደሙ የፈሰሰው እና በመገረፉ ቁስል ተፈወሳችሁ እንደሚል የእግዚአብሔር ቃል በልጁ በኢየሱስ ክርስቶስ አምነን የኃጢአታችን ቤዛ የሆነውን ኢየሱስ ክርስቶስን ተቀብለን የዘላለም ሕይወት እንደምሰጠን አምነን እሱም በማመን የዘላለም ሕይወት ማግኘት እሱ አንዱ እምነት ነው በክርስቶስ ኢየሱስ ማመን ሌላኛው እንደ ሶስተኛ ልታስቡ ትችላላችሁ ሌላኛው እግዚአብሔር በዚህ ምድር ደግሞ ይረዳኛል ብሎ ማመን እግዚአብሔር ያግዘኛል በቃ በዚህ ምድር በምድር ኑሮዬ እግዚአብሔር ያግዘኛል በምድር ኑሮዬ እግዚአብሔር አቅም ይሆነኛል እግዚአብሔር ጉልበት ይሆነኛል እግዚአብሔር ለኔ የቅርቤ ነው የማልችለውን ያስችለኛል የማላቆን ያሳውቀኛል አቅም ባጣ አቅም ይሆነኛል ጉልበት ባይኖር እግዚአብሔር ጉልበቴ ይሆናል ጥበብ ይሆነኛል ያግዘኛል ብሎ እግዚአብሔር ማመን እግዚአብሔር በኑሮዬ ውስጥም አለ ብሎ ማመን በጉዞዬ ውስጥ እግዚአብሔር አለ በትዳሬ ውስጥ እግዚአብሔር አለ በአገልግሎቴ ውስጥ እግዚአብሔር አለ በስራዬ ውስጥ እግዚአብሔር አለ እግዚአብሔር የሌለበት ቦታ የለም ክብር ለእግዚአብሔር ይሁን ለዘላለም አሜን ትላላችሁ ወገኖች አርብ ስለሆነ ብዙ አሜን አትሉ መሰለኝ እስኪ አሜን አርብ መሆኑ የዓመቱ የመጀመሪያ አርብ ነው ታላቁ ሰንበት ብሏል አንዱ እና ትልቁ አርብ ነው ማለት ነው እና በዚህ አርብ አሜን ካላችሁ አርብ ሁሉ አሜን ትላላችሁ ክብር ለጌታ ኢየሱስ ይሁን እና እግዚአብሔር ለኔ እረኛዬ ነው ብሎ ዳዊት እንደተናገረ እግዚአብሔር በኑሮዬ ሁሉ ይረዳኛል ብሎ ማመንን የመሰለ ነገር የለም እሱን ነው ጻድቅ ግን በእምነት ይኖራል የሚለው ነገር ኑሯችን ራሱ የተመሰረተው የእምነት ኑሮ ነው ነገ የሚሆነው ነገር አናውቅም ግን አንድ ነገር እናውቃለን ትላንትናን ያሻገረኝ ዛሬም ያሻገረኛል
ትላንትናን ያኖረኝ ዛሬም ያኖረኝ እግዚአብሔር መኖራዬ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር መኖራችን ነው። ሌላ የጻድቅ ሰው መኖራ በዚህ በዛ ነው ብሎ መጽሐፍ ቅዱስ የሚያስቀምጥልን ነገር የለም። በዚህ ምድር ለመኖር ወይም ደግሞ ኑሮን ለማሸነፍ ዓለም የምታስቀምጥልን የራሷን መመሪያ ሊኖራት ይችላል። እኛ ቀነስንም ደመርንም ሌላም ወደዚህም ወደዛም አንድ ነገር ነው በህይወታችን የሚያስፈልገው። እግዚአብሔር ከኔ ጋር አለ፣ እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል፣ እግዚአብሔር ጉልበቴ ነው ብሎ በሁኔታዎቻችን ውስጥ የእግዚአብሔር ሁሉን ቻይነት እንደሚገለጥ ማመን እሱ በጣም ትልቅ ነገር ነው። እሱ በጣም ትልቅ ነገር ነው። በስራዬ ውስጥ በትምህርት ቤታችሁ የምትማሩ ተማሪዎች እግዚአብሔር አምላክ ትዳር በምትመሰርቱ በትዳራችሁ ውስጥ እግዚአብሔር በእናንተ ጎጆ ውስጥ በእናንተ ቤት ውስጥ ጥበበኛ አምላክ ሆኖ እንደሚኖር ጥበብ የሚሰጥ አምላክ ማስተዋል የሚሰጥ አምላክ የሚመራ አምላክ ክብር ለጌታ ኢየሱስ። የቤቴ ራስ ኢየሱስ ክርስቶስ ነው። የቤታችሁ ራስ ኢየሱስ ይሁንላችሁ። ስሙ ለዘላለም የተባረከውን ጌታ የተመሰገነውን እና እሱን አያለው በእግዚአብሔር ቃል ውስጥ በእምነት ስለመኖር ማውራት ፈልጋለሁ። ይሄን ነገር በጣም የሚያብራራልን ሮሜ ምዕራፍ 4 ላይ ያለው የአብርሃም ታሪክ ነው። እሱን ማንበብ ፈልጋለሁ። ሮሜ ምዕራፍ 4 ስለ አብርሃም መጽሐፍ ቅዱስ በጣም አጉልቶ ከተናገረበት ክፍል አንዱ ይሄ ስፍራ ይመስለኛል። እንዴት እንደኖረው ስለ ኑሮ መጽሐፍ ቅዱስ ሲናገር ከቁጥር 18 ጀምሮ አለው። ዘሬ እንዲህ ሊሆን እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንደሆን ተስፋ ይዞ አመነ። የመቶ ዓመት ሽማግሌ ስለሆነ እንደሚሞት የሚሆነውን የራሱን ስጋና የሳራ ማፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት እያለ የእግዚአብሔር ቃል ይናገራል። ስለ አብርሃም ኑሮ መጽሐፍ ቅዱሳችን የሚነግረን ነገር ዘፍጥረት 12 ላይ አብርሃም መጠራቱን ያሳያቸዋል። እግዚአብሔር አብርሃምን ጠራው። ጥሪ የሚለው ነገር ከዛ ነው የሚነሳው። እግዚአብሔር አብርሃምን ጠራው። ወዴት? ወደማያውቃት አገር ጠራው። አብርሃም ወደማያውቀው አገር፣ እግዚአብሔር ወደሚያውቀው አገር እንዴት እግዚአብሔር ጠራው። እግዚአብሔር ከወገኑ መካከል ከአገሩ መካከል ልዑል ጌታ መጣና ከዛ ምድር እንዲወጣ ጠራው። ለበረከቱን ብሎ ጠራው። ለበረከት እንዲሆን የአሕዛብ አባት እንዲሆን እግዚአብሔር አምላክ ሲጠራው አብርሃም የወጣው በእምነት እንደሆነ መጽሐፍ ቅዱስ ይናገራል። በቃ እሺ ብሎ ነው ወጣው። እሺ ነው። እርግጠኛ ነኝ እግዚአብሔር በብዙ ቀጠሮ ያሳመነው አይመስለኝም። የተለያየ ቀጠሮ ይዞ በብዙ ወራት እያወሩ እየተነጋገሩ እኔ እግዚአብሔር ይባላለው እንድታውቀኝ ፈልጋለሁ እንደዚህና እንዲህ በያንተ ህይወት ላደርግ ነኝ እያለ አላወራው እና እግዚአብሔር መጣ አንድ ቀን። ምክንያቱም እግዚአብሔር አንድ ቀን በተገለጠው የዘመናት ጥያቄ ሁሉ የሚመልስ አምላክ ስለሆነ አረ አሜን አሜን ትላላችሁ። አንዴ በተናገረው እግዚአብሔር የዘመናትን ጥያቄ መልሳል። ከየት መጣ? ወዴት ነው የሚሄደው? ማን ነው እሱ የሚለው ጥያቄ ራሱ ይመልሳል። ልክ ሐዋርያቶችን መጥቶ ታንኳይቱን ትቶ እንዲከተሉት እንዳደረጋችሁ እና መረቡን ትቶ እንዲከተሉ ጠራቸው። ከዛም በኋላ አንተ ማነ ወዴት ነው የምንሄደው ምናምን ብሎ የጠየቀ የለም። ሁሉን ትቶ ተከተሉት ነው የሚለው። የተከተሉት ምክንያቱም የተገለጠላቸው የናዝሬቱ ኢየሱስ ስለሆነ ያናገራቸው በንግግር ውስጥ ብርሃን ያለ አምላክ ብርሃን ያለው አምላክ ጥያቄ የሌለበት አምላክ እና እሱ ስለሆነ ገብቷቸዋል። በቃ አወቁት። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ገባቸው። አንዳንዱ ነገር በሂደት የተረዱት ነገር አለ። ኃይል ሲያደርግ ተአምራቶች ሲያደርግ ምልክቶች ሲያደርግ እና በየጊዜ ይደነቁ ሲያስተምር በየጊዜ ይደነቁበት ይገረሙበት ነበር። ግን ለጠራቸው ጠሪ መጥቶ ሲጠራቸው አንተ ማን ነህ ያለው ነገር የለም።
እግዚአብሔርን አወቁት። እግዚአብሔር ራሱን ገልጧል፣ በዛው ጽማነቱን ገልጧል። ብዙዎቻችን ወደ ጌታ ስንመጣ እንድና እንደዛ ነው የምን ብዙ ምስክርነት ተሰጥቶልን ይችላል። ጥያቄዎቻችንም ጠይቀን ጥያቄም ተመልሶልን ከመሰከረልን ሰው ጋርም አውርተን ይሄ እምነት ምን ይባላል የምለው ነገሮችንም ያቅማችን አልጠይቀናል። ያቅማችን አልጠይቀልን ይችላል። ግን ከጠየቅነው በላይ እንዱ የገባን እውነት ይበልጣል። አሜን በሉስ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለጌታ ኢየሱስን። እንደዚሁ የገባን እውነት ይበልጣል። እኔ ያክስቴ ልጅ ጌታ ስትመሰክርልኝ እንደውም አልመሰከረችልኝ። ምንድነው አደረገኝ? ዛሬ ከኛ ጋር ትውላለህ አሉኝ። እሺ ብዬ ዋልኩ ከነሱ ጋር እና የት እንደሚወስዱኝ ማላቅም። በቃ እኛ የምንወስድ ቦታ ትሄዳለህ እና እንዳትጠይቀን ዛሬ አንድ ቀን ብቻ ነው የምንጠይቀው፣ እቺን ቀን ስጠን አሉ። እሺ አልኳቸው እና ራስን ያገኘው ቤተክርስቲያኑ እና ወደ አንድ ትልቅ አዳራሽ ስንገባ ቤተክርስቲያኑ መስቀል እንደዚህ ያለ እና ቤተክርስቲያን እንደሆነ ገባኝ። ለምን አመጣችሁኝ እንዴት አመጣችሁኝ ብዬ ለመጠየቅ እድልም አይኖርም፣ እዛ ጋር እድል አይኖርም። እና ውስጥ አንዳንድ ነገሮች ቢኖሩም ሲወጣ ግን ረሳው። ተጫወቱብኝ በነፍሴ እነኚህ ሰዎች። ዛሬ ብዬ ቆይ ብቻ ከዚህ እንውጣ እንዴት ብደፍሩኝ ነው ብዬ አንድ ሁለት ቃላቶች አስቤ ነበር። በኋላ ግን ጠፋ፣ ረሳሁት። የሚገርማችሁ ነገር ላይ እግዚአብሔር ወደ እናንተ ሲመጣ የብርሃን አምላክ ነው። አሜን ሃሌሉያ። ቸርኖሱ ክብር ለጌታ ኢየሱስን። እና አብርሃምን እግዚአብሔር ሲጠራው ገብቶት ነው ጓዙን ሁሉ ጠቅልሎ የወጣው። ወደ ሞት አይደለም ወደ ተስፋ እንደጠራው ግን ለክብር እንደጠራው ግን ነግሮታል። ለበረከት ሁን ብሎ እግዚአብሔር ጠርቶታል። የሚባርኩን ይባርካለሁ የሚረግሙን እረግማለሁ ብሎ እግዚአብሔር ከዳን ገብቷል። ለትልቅ ነገር እግዚአብሔር እንደጠራው ገባ እና በእምነት ታዘዘና ወጣ ይላል። እዚህ ጋር በሕይወቱ ጣውረድ ውስጥ የገጠማቸው ነገሮች አሉ። እግዚአብሔርን እንደተከተለ ሰው ማለት ይገባቻል ቋንቋዬ። ትልቁን እግዚአብሔር ተከትዬ ለምን ቶሎ ልጅ አላገኘው፣ ለምን አልወለድኩም፣ ለምን እግዚአብሔር በልጆች አልባረከኝም፣ ለምንድነው እንደዚህ የሆንኩት ልል ይችላል ሰው። እና ልጅም ሳይኖር እግዚአብሔር ግን የሚታመን አምላክ እንደሆነ ገብቶታል። ወይ ደግሞ ምን መሰለህ እግዚአብሔር አዋቂ እንደሆነ ገብቶታል። በቃ እግዚአብሔር አዋቂ ነው። እግዚአብሔር ልጅ ባይሰጠኝም አምላኬ ነው ለዘላለም። እና እግዚአብሔር እንጀራም ባይሰጠኝ ወይ ደግሞ ሌላ ነገርም ባይሆን ምድራዊ ነገርም ባይሟላ እግዚአብሔር ለኔ ቸር አምላክ ነው። እግዚአብሔር ጨካኝ አምላክ አይደለም። እግዚአብሔር አዋቂ ነው ብሎ ተከትሎታል። ከጊዜ በኋላ የልጅ ጥያቄ ያነሳውም ራሱ እግዚአብሔር ነው። እግዚአብሔር ነው ራሱ ያነሳው። እና ምንን ትሰጠኛለህ ብሎ ሲጠይቀው እሱ ሌላ ነገር ሲያስብ እግዚአብሔር አምላክ ልጅ እንደሚሰጠው ነገረው። ይሄንንም ያደረገው እግዚአብሔር ነው። እና ሁሉን የሚችል አምላክ ተከትዬ እንዴት በዚህ ህይወት ውስጥ አልፋለሁ ግን አላለም። ስቲል እግዚአብሔርን ያምን ነበር። እግዚአብሔርን ያምን ነበር። በሌሎች አይዛብ ቤት ብዙ ልጆች ሊኖሩ ይችላሉ። አብርሃም ጋር ግን ልጅ የለም። አብርሃም ጋር ግን እግዚአብሔር አለ። የሚገል የሚያድን እግዚአብሔር አለ። ህይወት የሚሰጥ እግዚአብሔር አለ። የነገር ሁሉ ጀማሪና ፈጻሚው እሱ እግዚአብሔር አለ። እሱ ቤት እግዚአብሔር ከሱ ጋር አለ። ስለዚህ አንድም ቀን ጥያቄ አልተፈጠረበት። በኋላ ግን እግዚአብሔር ልጅ እንደሚሰጠው ሲነግረው አብርሃም ያደረገው ነገር በጣም የገረሙኝ ቃላቶች አሉ እዚህ ጋር በአብርሃም ህይወት ውስጥ እግዚአብሔር ሲናገረው ምን ይላል? በእምነቱ አንደኛ ሐሳብ በእምነቱ ሳይደክም ተመለከተ የሚል ቃል ታላችሁ። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነው ራሱ ስጋና የሳራ ማፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ምን ማለት ነው? በቃ አሁን ሽማግሌም ቢሆን ሳራም እድሜያ ቢያልፍ ይሄ ነገር አይሆንም አልልም። ለምን? እግዚአብሔር ይሆናል ስላለ። እግዚአብሔር ይሆናል ስላለ አምላኬ ስለሚያደርግ ብሎ በእምነቱ ሳይደክም ሳይጠራጠር እርጅናው ሳያደክመው የሳራ እርጅና ሳያደክመው አቅሙ ሳይመነምን ደፍሮ እግዚአብሔርን አመነ።
ይሄ አመት የምትደፍሩበት አመት ይሁንላችሁ። ጮኻችሁ አሜን በሉ። ሃሌሉያ። እና ብርቱ እምነት ታላችሁ። በቃ አልደከመም። ምክንያቶቹ አላደከሙትም። ብዙዎቻችን ብዙ ጊዜ ብዙ ነገር እግዚአብሔር በእኛ ህይወት አድርጎ እያለ ጥቃቅን ነገሮች ምክንያት ይሆናሉ። እግዚአብሔር ሊያደርሰን ወደሚፈልገው ደረጃ እንዳንደርስ ምክንያት ሆኖ የሚቀመጡ ነገሮች አሉ። አብርሃም ግን ምንም ምክንያት ሲያስወግድ ታያላችሁ። ያ ምክንያት አንዱ እርጅና ነው። ግን እግዚአብሔር ተናገረ፣ በቃ ይቀይራሉ አለ። እግዚአብሔር አምላክ ይሄን ነገር መቀየር ይችላል ብሎ አመነ፣ አልደከመም። እንደውም በድፍረት በእምነት ተመለከተ ይላል። ሳይደክም ሳይፍገመገም ምክንያት ሳይፈጥር በቃ እግዚአብሔር ያደርጋል ማለት ነው። እግዚአብሔር ልጅ ይሰጠኛል ማለት ነው። እግዚአብሔር በዚህ እድሜ ላይ ልጅ እንዲያቀፋ ያደርጋል ማለት ነው። እግዚአብሔር ቸር ነው ብሎ አመነ። የድካም መንፈስ ከላችሁ ላይ ይመታ። አሜን ሃሌሉያ። ክብር ለጌታ ኢየሱስ ይሁን። ወገኖቼ ሆይ ባለፈ አመት ያልደረሳችሁበት ነገር እግዚአብሔር በዚህ አመት ያደርሳችኋል ብዬ አምናለሁ። የሚያስፈልገው ነገር ግን ምንድነው? እምነት ብቻ ነው የሚያስፈልገው። የእምነት ምንጭ ምንድነው ካላችሁ የምናምነው መቼስ መጽሐፍ ቅዱስ ነው። የተጻፈልን እግዚአብሔር ቃል እናምናለን። እግዚአብሔር ብርሃን ነው የሚል እዚህ ጋር አይታችኋል። ብርሃን ወጥቷል የሚል እና አሁን በዛ እርግጠኛ ነኝ ፓስተር ብዙ እንደሚያስተምራችሁና በዛ ውስጥ የሚመጣ ድምጽ እሱ ነው እምነት የሚሆናችሁ። ቃሉ ነው እምነት የሚሆናችሁ። ቃሉን አመናችሁ ማለት የቃሉን ፈጣሪ እግዚአብሔርን አመናችሁ ማለት ነው። ኢየሱስ ያድናል ለዘላለም። በዚህ ዓለም ላይ ከዚህ በፊት ተናግሬ ሊሆን ይችላል ሰዎች ስለ እምነት ሲያወሩ ትንሽ የተዛባ ነገር እንዳለ እርግጠኛ ነኝ። አንዳንዱ የምናገረው ቃሌ ራሱ ይሆናል ብሎ ያምናል። ቃሌ ራሱ ይፈጥራል ብሎ ያምናል። እኔ እንደዛ አይነቱን እምነት አይደለም ማለት እኔ እንደዛ አይነት የፈጣሪነት ሚና የለኝም። እኔ ግን የማምነው አንድ ነገር ነው። ይህ የተጻፈውን የእግዚአብሔር ቃል አምናለሁ። በዚህ ቃል ላይ ቆሜ በዚህ እውነት ላይ ቆሜ እግዚአብሔር በሚናገረኝ በተጻፈልኝ እውነትና መንፈስ ቅዱስ ደግሞ በሚሰጠኝ መገለጥ በቃሉ መሰረት በሚነግረኝ ቃል በዛ እውነት ላይ ቆሜ ቃሉን አመንኩ ማለት እግዚአብሔርን አመንኩ ማለት የቃሉ ባለቤት አይለወጥም ብዬ አምናለሁ። ምክንያቱም እንደዚህ ብሏል፣ ሰማይና ምድር ያልፋሉ ቃሌ ምን አይሆንም አለ፣ አያልፍም አለ። እግዚአብሔርን የምታገኙት በቃሉ ውስጥ ነው። ክብር ለጌታ ኢየሱስን፣ ክብር ለጌታ ኢየሱስን። ቃሉን ካመናችሁ እሱን አመናችሁ። እግዚአብሔር እንደ ቃሉ ነው። እግዚአብሔር እንደ መጽሐፉ ነው። እግዚአብሔር እንደ ሰው አይደለም። እግዚአብሔር እኛ እንደምንለው እንደ ቅዱስ ቃሉ እንደ ተነበበልን ቅድም እንዳለ እንደ ተተረከልን ስንዘምር እንደነበረው እግዚአብሔር እንደዛ ነው። ይሄ እግዚአብሔር ይታመናል። ኢየሱስ ያድናል ለዘላለም። ኢየሱስ ያድናል ለዘላለም። ኢየሱስ ያድናል። ኢየሱስ ያድናል። እናንተ ከባል ማግስት አሜን አይባልም እንዴ? ኢየሱስ ያድናል። እንደ ብዙ በላችሁ መሰለኝ። እስኪ ኢየሱስ ያድናል ቀና በሉ እንጂ አሜን ነው ወይ? ማን ያድናል አልኳችሁ? ኢየሱስ ያድናል። እግዚአብሔር አሁንም በስራ ላይ እንደሆነ አምናለሁ። በስራ ላይ በቃ እግዚአብሔር በስራ ላይ ነው። በኔ ህይወት ለመስራት በስራ ላይ ነው እግዚአብሔር። ይኸውላችሁ እግዚአብሔር እቅዱን አቅዷል። በዚህ አመት እናንተ ታቁሙናል። ለእያንዳንዳችን እግዚአብሔር ያቀዳቸው እቅዶች አሉ። እንደየስማችን እንደ ማንነታችን እግዚአብሔር ማፑን ኦሬዲ አዘጋጅቷል። ክብር ለጌታ ኢየሱስ። ቤት መንገድ እንደሚመራ ምን እንደሚሆን ሃሌሉያ። ኢየሱስ ያድናል ለዘላለም። እግዚአብሔር እኔን ያውቀኛል፣ እናንተን ያውቃችኋል። እሱን ነው ማመን። በቃ እሱን ማመን። አየሩን አይደለም ማመን፣ ሚዲያን አይደለም ማመን። እግዚአብሔር ያለው እርሱ በኔ ህይወት ይሆናል። ክብር ለጌታ ኢየሱስ ይሁን ለዘላለም። አብርሃም ያንን ድምፅ አመነ፣ አልደከመም። አትልከሙ ወገኖቼ፣ አትልከሙ። እግዚአብሔርን ለማመን እድሜ አይጠይቅም፣ ትምህርት አይጠይቅም፣ ምን አይጠይቅም። እግዚአብሔርን ለማመን እምነት ነው የሚጠይቀው። እግዚአብሔር መጽሐፍ ቅዱስ ደግሞ ሲናገር ለሚያምኑት ሁሉ ምንድነው አለ? ይቻላል ነው ያለው። ጮአችሁ አሜን በሉ ዛሬስ። አሜን ሃሌሉያ። የምታምኑ ከሆነ እግዚአብሔር ሊያደርሳችሁ ወደ ፈለገው ሐሳብ እሱን ከያዛችሁ ያንን ድምጽ ሰምታችሁ ካመናችሁ በዛ መንገድ እግዚአብሔር ይመራችኋል።
አምናለሁ እግዚአብሔር የሱን ቃል አይሽርም፣ የጠላትን ቃል ግን ይሽረዋል። የክፉን ቃል የሻረ ሐሳቡን ያጸናል የሰራዊት ጌታ እግዚአብሔር አምላክ። የሟርትን ሐሳብ የሻረ የሱን ሐሳብ ያጸናል የሰራዊት ጌታ እግዚአብሔር አምላክ። የጠንቆላን የመተትን የድግምትን ሐሳብ ያፈረሰ የሱን ሐሳብ ያጸናል የሰራዊት ጌታ እግዚአብሔር አምላክ። አሜን ሃሌሉያ። ስለዚህ የእግዚአብሔር ሐሳብ በሕይወታችሁ ይሆናል። አሜን በሉስ። ከሱ ጋር ነው መጣበቅ፣ በሱ ነው መታመን። በዚህ በኩል አለመድከም አስፈላጊ ነው። እግዚአብሔር ሁሉን ይችላል። ምንም ያድር ለሙታን ሕይወት የሚሰጥ አምላክ፣ አልዓዛርን ከምድር ልብ ያወጣ እግዚአብሔር እርሱ እግዚአብሔር በኔ ቤትም ተአምር ያደርጋል ብላችሁ እመኑ። አሜን ትላላችሁ ወይ? አሜን ሃሌሉያ። አንዳንድ ነባራዊ ነገሮች በቤታችሁ ሊሆን ይችላል። ታማችሁ የሕክምና ውጤት ሊሆን ይችላል። ሌላም ኢንፎርሜሽን ሊሆን ይችላል። ሌላም ብዙ ነገር ሊሆን ይችላል። እግዚአብሔር ከዚህ ሁሉ በላይ ነው። መለወጥ የሚችል አምላክ እግዚአብሔር የምድርን ውጤት በሰማይ ውጤት ይቀይረዋል። ጩና አሜን በሉ። ዛሬስ ኢየሱስ ያድናል ለዘላለም ይቀይረዋል እግዚአብሔር። የልብ ድካም አይሰማችሁ። ኃይል በላችሁ ላይ ይምጣ። ጉልበት በላችሁ ላይ ይምጣ። አቅማችሁ ይጨምር። እንደ አብርሃም አቅማችሁ ይጨምር። ለማመን አቅማችሁ ይጨምር። ልክ ካሌብ እንዳለ ዛሬም ለመውጣት ለመግባት ጉልበቴ ያው ነው አለ። ጉልበቴ ያው ነው። 40 ዓመት በነበርኩ ጊዜ ሙሴ እንደላከኝ አሁንም በ80 ዓመቴ ያው ነኝ አለ። ምንድነው ትምክህቱ? ምንድነው ምስጢሩ? ማንም ሊሆን አይችልም። ሊሆን የሚችለው በ40 ዓመቱ የረዳ እግዚአብሔር በ80 ዓመት መርዳት መቻሉ። አረ እግዚአብሔር ስሙ ይክበር ለዘላለም። እግዚአብሔር ቸር ነው በሉ። ጩና አስጋንግ እግዚአብሔር ቸር ነው። ያግዛል እግዚአብሔር አምላክ። አቅም ይሆናል እግዚአብሔር። ጉልበት ይሆናል እግዚአብሔር። አረ ሃሌሉያ። አናት እንጂ ጅራት አላደርግም የሚል አምላክ ነው በቃሉ ላይ ያየሁት። እሱን ነው ማምነው። እሱን አምናለሁ። ሃሌሉያ። ለኔም ለዘሬም ለኔም ለቤትም ለኔም ለእግዚአብሔር ሕዝብም የማምነው ነገር ቢኖር እግዚአብሔር ወደ ኋላ አያደርጋችሁም፣ ወደፊት ያስቀድማችኋል። ኢየሱስ ያድናል ለዘላለም። አሜን 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 አሜን። ካመንክ እስከ ጥጉ እመን። እስኪ አሜን። እግዚአብሔር አይቸገርም። አሜን በል። አስቸግሮ ይሁን እግዚአብሔር አይቸገርም። የተቸገረውን የሚረዳ አምላክ ነው። ችግሩ ያለ ያንተ ጋር ሊሆን ይችላል። እስከ ጥጉ ይመን። በኔና በቤቴ መካከል የእግዚአብሔር ቸርነት ይገለጣል ብለህ እመን። የእግዚአብሔር በጎነት ይገለጣል ብለህ አሜን። ጉልበቴ ያው ይሆናል፣ ብርታት ይሆንልኛል፣ አቅም ይሰጠኛል። እግዚአብሔር ኃይልም በሚሰጠኝ ሃሌሉያ በክርስቶስ ኢየሱስ ሁሉን ይችላል አለ ጳውሎስ። ይህ ኃይል በዚህ ዓመት በላችሁ ላይ ይብዛ። ዛሬ በሁሉ አቅጣጫ ኃይል ይብዛላችሁ። የማገልገል ኃይል፣ የማምለክ ኃይል፣ የመስራት ኃይል፣ የመማር ኃይል እስኪ አሜን አረ አሜን ይጨመርላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። እግዚአብሔርን የሚያውቁ ይበረታሉ ተብሎታል። እየበረታችሁ እንድትሄዱ። ይሄ እግዚአብሔር ሰው 90 ዓመት ላይ ሆኖ ይፎክራል። በቃ እኛ እኮ ችግር አለ እኛ ጋር አይደለም 90 ላይ ገና ነገር የሚጀምረው ከ60 እና ከ70 አካባቢ ነው የሚጀምረው። በቃ ይደውልባል አብቅቷል። በቃ አጨራረስን ያሳምርላል። የሆነ ቴክስት ጽፋል፣ ቴክስት ልካል። ስኳሩ ደም ግፊቱ አስቆማቸዋለሁ። እስኪ አሜን ሃሌሉያ አሜን ነው ወይ? እናንተ የምትሉትን አላውቅ፣ እኔ ግን እያስቆምኩ ቀጥላለሁ። የግድ እነሱ መሸከም የለብኝም። እግዚአብሔር ከኔ ጋር አለ። አሜን በሉስ እስኪ አሜን ሃሌሉያ። ስታረጅ የግድ አይደለም። እግዚአብሔር ይባረክ። አሜን። የግድ አይደለም። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። እያልኳችሁ ያለው ነገር ብርታት ይጨመርላችሁ፣ የማመን አቅም ይጨመርላችሁ። እግዚአብሔር ያው ነው። አሜን በሉ። ልጁን ከሙታን ያስነሳ የኔን ታሪክ ይቀይራል ብላችሁ እመኑ። አሜን በሉ ባክ። አሜን ሃሌሉያ። ኢየሱስ ክርስቶስ ያድናል።
ጨለማውን ምድር በብርሃን የሞላ እግዚአብሔር፣ በአዘን የተመታችው ምድር በእልልታ የሞላ እግዚአብሔር፣ ልጁን ያስነሳ የእግዚአብሔር መንፈስ የኔንም ሕይወት ይለውጣል ብላችሁ እመኑ። እግዚአብሔር በሰው እጅም በጠላት እጅም አይጥላችሁ። ኢየሱስ ያድናል። ይሄ መልእክት ነው፣ ወሰዱ። አሜን በሉስ። አይጥላችሁም። አሜን በሉስ። እግዚአብሔር አይጥላችሁ። እግዚአብሔር ማንንም አይጥልም። እግዚአብሔር ማንንም አይረሳም። እግዚአብሔር ማንንም መጫወቻ አያድርግም። እግዚአብሔር የተመሰገነ ይሁን። በእጁ ላይ ትለመልማላችሁ። በእጁ ላይ ትለመልማላችሁ። በማደራ ትለመልማላችሁ። በመቅደሱ ትለመልማላችሁ። እንዴት? ትላንትናን እንዳለመለመ፣ ትላንትናን እንዳሻገረ፣ ትላንትና ከአፈር ላይ አንስቶ ሰው እንዳደረገ፣ ትላንትና እግዚአብሔር አምላክ እንዳገዘ ዛሬም እግዚአብሔር ያግዛል። ዛሬም እግዚአብሔር ይረዳል። ዛሬም ጉልበቱ ያው ነው። አሜን ነው ወይ? ዛሬም አቅሙ ያው ነው። እግዚአብሔር ድካም ከናንተ ላይ ይወገድ ለዘላለም። ዛሬም አቅዱ። ዛሬም ፕላን ይኑራችሁ። ዛሬም ትኩስ ልብ ይኑራችሁ። ራሳችሁን አታስረጁ። አይ ብዙ ሮጥኩ፣ ብዙ እኮ ደከምኩ፣ ብዙ እኮ እንትን። ወንድሜ በሕይወት እስካለ ድረስ የእግዚአብሔር ሥራ ይቀጥላል። አሜን በለኝስ። ኧረ አሜን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው ለዘላለም። ሁለተኛ እኔ በዚህ ውስጥ ያየሁት ነገር የአብርሃም ሕይወት መጽሐፍ ቅዱስ የሚነግረኝ ነገር ምንድነው? አጥብቆ እየተረዳ የሚል ቃል ታያላችሁ። ቁጥር 20 ላይ ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳለ እዚህ ቃሉ አጥብቆ የሚል ዝም ብላ አይደለም የገባ በስተት የገባች አይደለች። በስተት እንዳይመስላችሁ እና በዓላማ የገባ ነገር ነው። አጥብቆ እየተረዳ እግዚአብሔር የተናገረኝ ነገር የተስፋ ቃልን እንደሚፈጽም አምናለሁ ብሎ አጥብቆ እየተረዳ እየተከራከረ። አንዳንድ ነገር ከሰው ጋር ብታወሩ ለምን ትደክማለህ እባክህ ይሉሃል። አብርሃም ከራሱና ከእግዚአብሔር ጋር ነው ሲያወራ ነው። እግዚአብሔር ልጅ ይሰጣለሁ ብሎኛልና አከሌ ምን ትላለህ ብለው ሁሉም አፉን እንደሚይዝበት የታወቀ ነገር ነው። በዚህ ድሜ ምን ሆነሃል አንተ? አንድ ሰንበት እኮ ነው ቀረ። በዚህች ጊዜ ምን ሊሆን እንደገና ልጅ ወልደ ለበረከት ነው ለድካም ነው? ልጅ እንኳን ማጫወት አትችልም እኮ ከእንግዲህ በኋላ ምን ልትሆን ነው? እግዚአብሔር ልጅ ይሰጠኝ። ብዙ ሰዎች ብዙ ነገር ይችላሉ። ኢዮብን ብዙ ነገር እንዳሉት እግዚአብሔር የተናገራችሁ ምስጢር ካለ ወገኖቼ በእናንተና በአምላካችሁ መካከል ይቀመጥ። ሌላው ሲፈጸም ያያል። አሜን በሉስ። እስኪፈጸም ድረስ በእናንተና በአምላካችሁ መካከል ይቀመጥ። አሜን በሉኛ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ